ከተማ መኖሪያ ቤት ለማግኘት ዛሬም አብዛኛው ነዋሪ ይጠብቃል። ግማሹ በ1997 ዓመተ ምህረት የተመዘገበ የተቀረው በ40/60 እና 20/80 ፕሮግራም እስካሁን ድረስ እየቆጠበ ያለ አለ። እነዚህ ቤት ፈላጊዎች በተደጋጋሚ ጥያቄ ሲያነሱ ይሰማል። ለመሆኑ ከተማ አስተዳደሩ ለነዚህ የቤቶች ፕሮግራም ዕጣ ፈንታቸው ምንድነው? መንግስትን አምነን አሁንም ገንዘብ እየቆጠብን ነው ሲሉ ግንባታቸው የተጠናቀቀው በ9 ወራት ብቻ እንደሆነ ተነግሯል። በእነዚህ አካባቢ የተገነቡ ቤቶች 24 ህንፃዎችን ያካተቱ ሲሆን 1287 ቤቶች ይገኙበታል። ከእነዚህ መካከል የስቱዲዮ ብዛት 182 ባለ በአዲስ አበባ ከተማ መኖሪያ ቤት ለማግኘት ዛሬም አብዛኛው ነዋሪ ፍቃዱ አለም ይባላሉ። በአዲስ አበባ ቤቶች ልማት ኮርፖሬሽን የኮንስትራክሽን ዘርፍ ኃላፊና ነዋሪ ይጠብቃል። ግማሹ በ1997 ዓመተ ምህረት የተመዘገበ የተቀረው በ40/60 እና 20/80 ፕሮግራም እስካሁን ድረስ እየቆጠበ ያለ አለ። እነዚህ ቤት ፈላጊዎች በተደጋጋሚ ጥያቄ ሲያነሱ ይሰማል። ለመሆኑ ከተማ አስተዳደሩ ለነዚህ የቤቶች ፕሮግራም ዕጣ ፈንታቸው ምንድነው? መንግስትን አምነን አሁንም ገንዘብ እየቆጠብን ነው ሲሉ በተደጋጋሚ ይጠይቁናል። ከተማ አስተዳደሩ በበኩሉ የነዋሪውን የቤት ችግር ከሞላ ጎደል ለመፍታት የተለያዩ አማራጮችን እያደረኩ ነው ይላል። ከነዚህም አማራጮች ሰሞኑ የተሰማው በአዲሱ ቴክኖሎጂ የሚገነቡት የ100,000 ቤቶች ግንባታ ነው። እነዚህ ቤቶች በምን መስፈርትና መንገድ ለቤት ፈላጊው ይሰጣል? የ40/60 እና 20/80 ፕሮግራም ዕጣ ፈንታው ምንድነው ብለን ጠይቀናል። ቶማስ ደበሌ የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ናቸው። እሳቸው በእነዚህ ፕሮግራም የ40/60 እና 20/80 የተመዘገቡ ቤት ፈላጊዎች ቅድሚያ ያገኛሉ ሲሉ አረጋግጠዋል። መሰረታዊ ጉዳዮች ናቸው ለሰው ልጅ ቤት ማለት ነው። ስለዚህ እነዚህ ቆጣቢዎችም ሌሎች ዜጎች በተለይ ከተማው ነዋሪዎች ቤት ያስፈልጋቸዋል። ስለዚህ ያንን ታሳቢ ያደረገ ትንሽ ፕሮግራም ነድፈን የተንቀሳቀስን ነው ብለን ስንል እነዚህን የሚያካትታል ማለት ነው። ስለዚህ እነሱን ታሳቢ ያደረገ የቤት ልማት ፕሮግራም ስለሆነ በእነዚህ 5 አማራጭ በመረጥበት እነዚህ ታርጌት አድርገን እንሰራለን። በ20/80 በ40/60 እየቆጠቡ ያሉ አካላት ለእኛ ሀብቶቻችን ናቸው ብለን ነው የምናስበው እና በዛ ልክ መሰረት ከሚቀጥሉት ጊዜያት በሚለው የቤት ልማት ፕሮግራሞች ላይ ቅድሚያ ሰጥተን የምናሳትፋቸው ይሆናል። ስለዚህ በ40/60 እና በ20/80 እየቆጠቡ ያሉ ገንዘባቸውን መንግስትን አምነው አሁንም እያስቀምጡ ያሉ ቤት ፈላጊዎች የዚህ አዲሱ የቤቶች ፕሮግራም አማራጭ ነው። ስለዚህ ኮንሲደር ያደርጋል ከተማ አስተዳደሩ ማለት ነው። ኮንሲደር ያደርጋል ሳይሆን ቅድሚያ ይሰጣቸዋል። እነዚህ ቆጣቢዎች ረጅም ዓመት ቤት ሲጠባበቁ ነበረ ቤት ለማግኘት። ስለዚህ ቁጠባቸውን አጠናክረው መቀጠል ሲባቸው ቅድሚያ ሰጠንም ደግሞ እናፈናግደው እነሱ ነው። ለመሆኑ ይገነባሉ የተባሉት 100,000 ቤቶች ከዚህ ባለፈስ በምን መንገድና ግልጽ አሰራር ይተላለፋል? እንግዲህ እነዚህ ቤቶች ጨምሮ በአዲስ አበባ ከተማ አስተዳደር ቤቶችን ለማስተላለፍ የወጡ መመሪያዎች አሉ። የማስተላለፊያ መመሪያ ስላለ በዛ መመሪያ መሰረት 2-3 አማራጮች አሉ። በዚህ አማራጮች እነዚህ ይተላለፋሉ ማለት ነው። ትልቁ ግን ትኩረት አድርጎ የሚሰራው የወጣው መመሪያ አለ። በተለይ በቁጠባ ላይ ያሉ ለረጅም ዓመት ቤት የሚጠባበቁ አካላትን ታሳቢ ያደረገ የቤት ልማት ፕሮግራም ነው 2018 ላይ የጀመርነው። ብዙም እነሱ በዕጣ ደረጃ ተላልፍ አካላት አሉ። ሰውን በዛ ላይ መሰረት ነው 5 ሞዳሊቲዎች መሰረት ያደረገ ቤት ልማት ፕሮግራም ስለሆነ በዕጣ የሚተላለፍላቸው አካላት ይኖራሉ። ያቺ የሚተላለፍላቸው አካላት ይኖራሉ። በመንግስት ታግሎ አጋር ትምህርት ቤት ተጠቃሚ የሆኑ አካላት ይኖራሉ። ስለዚህ አንድ አንግል ብቻ ታሳቢ ያደረገ የቤት ልማት ፕሮግራም አለ ለሁሉም አቀፍ ስለሆነ ቤት ልማቱ ለሁሉም ተደራሽ ማድረግ ያቻል። ተደራሽ የሚሆንበት መንገድ ደግሞ የሚፈልግ አካል እንደየፍላጎትና እንደምርጫው ያስተናግድበት ስርዓት ያለው። ቦታዎቹ ተለይተዋል ወይ? እነዚህ አሁን ግንባታ የሚደረግባቸው ቦታዎች የአዲስ አበባ ከተማ አስተዳደር የመሬት ልማትና አዘጋጅቶላቸዋል? ምን ያህልስ ቦታ የተዘጋጀ አለ? እንዳጠቃላይ እንግዲህ ቤት ልማት ፕሮግራም የሚከናወንባቸው መሬቶች ሰፍ ብሎ በየቦታው በአንድ ሳይት ላይ ሳይሆን 16 ያላነሱ ሳይቶች ቤት ፕሮግራም ጀምሯል። የ16 ሳይቶች ላይ በተቻለ መጠን መካከለኛና ከፍተኛ ገቢ ያላቸው ማህበረሰብ ታሳቢ ያደረገ ነው። የመሬት ዝግጅት የመሬት ዝግጅት የዲዛይን እና የፋይናንስ ከፋይናንስ ጋር ተያያዥነት ያላቸው ጉዳዮች በሚባል ደረጃ ላይ ተጠናቀዋል። የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን መካከለኛና ዝቅተኛ ገቢ ላለው ነዋሪ ለምገነባው 100,000 ቤቶች 16 ቦታዎችን ለይቼ መሬት አዘጋጅቻለሁ።